ሰዎች ነፃነቱ ብቻ ስላለ ቤተክርስቲያን ላይ የሚያደርጉት ነገር ደግሞ እንደዚሁ ቻል ብለን ማለፍ የሌለብን ነገር ነው። ለምሳሌ የመልካሙን ነገር ነው ላነሳ የፈለኩትኝ። ከመልካሙ ጋር እኔ ብዙ ጊዜ ለ6-7 ወር ያክል አብረን ነበርንና እሱ ወደ ኦርቶዶክስ ከመጣ በኋላ እሱ ገስት ላይ ተገኝቼ አብረን ዕቅበተ እምነቱን እንሰራ ነበርና ዛሬ ላይ ደግሞ ወደዚህ ነገር ሲመጣ እኔ አባ ዮሐንስ እያለ ሲጀምር ነው ከሱ ጋር ብሎክ አድርጌ ወጣሁት እግዚአብሔር በሚያውቀው። ከዛ በኋላ ግን ራሱን እስከሚያውቅ ድረስ ብዬ ራሴን ከዛ ቦታ ላይ አንስቼ ነበር። በዚህ ነገር ይመጣል ብዬ ግን በፍጹም አልጠበቅኩም። እና አሁን ላይ ግን ምንድነው ቤተክርስቲያንን ነው እየተናገረ ያለውና እሱ ስለተናገረ ቤተክርስቲያን ምንም አትሆንም። እሱ ያሰት ነገር ስላወራ ቤተክርስቲያንን ያንን ያሰት ወሬ ነች አይደለም። ፕሮቴስታንትም ብዙ ብለዋታል ቤተክርስቲያንን፣ ብዙ አምላክ ሰጥተዋት ስሟን ሲያጠፉ ከርመው ምንም አልሆንም። እኛ እግዚአብሔር ይመስገን ቤተክርስቲያናችንን ለማዳን አይደለም። ግን ትንሽ ደስ የማይል ነገር ምንድነው ፕሮቴስታንት ይሳሳታሉ በሱ ሐሳብ ማለት ነው። ምክንያቱም ኦርቶዶክስ ማርያምን ታመልካለች ብለው ካወሩ ያላልነውን ነገር መልካሙ ደግሞ ገስት ላይ ቁጭ ብሎ ኦርቶዶክስ ቤተክርስቲያን ጥምቀት ለድነት አትልም ብለው ካሉ በቃ ፕሮቴስታንት ለነሱ ትልቁ ስድስተኛውን ሶላ አድርገው ስለሚቀጥሉ ጉዳዩን በቀላሉ ባናየው ለኦርቶዶክሳውያን ሳይሆን ለፕሮቴስታንት ብለን፣ ምክንያቱም በጣም እያሳሳታቸው ነው። ገብተው እንደምታውቁት ሁሉም ፕሮቴስታንት ገብቶ እሱ ጋር ልክ ነህ በርታ ፈለገ ይሉታል። ወላ ፈለገን በጣም አታክ እያደረግ ነው እኛ ራሱ። ምክንያቱም ፈለገ ስንል ፈለገ የኛን እያለን እየመሰለው ሰው እየደነገጠ ማለት ነው። እና በጣም ፕሮቴስታንቶች ገብተው ሰፖርት እያደረጉት ነው። እና ልክ ነው እሱ እውነት ነው የሚያወራው ኦርቶዶክስ የምታምነውን እሱ ገለጠው ምናምን ነገር ይላሉ ማለት ነው። እነማ ፕሮቴስታንት ለምን በመጽሐፍ ቅዱስ ከተሳሳቱ በፈለገ መሳሳታቸው ማን ነው በመልካሙ መሳሳታቸው የማይቀር ነውና ጉዳዩን በተለይ ኦርቶዶክሳውያን እዛ እየሄዱ ከገስት በጣም ያወርዳል። እኔ ያቀኛል ገብቼ ግን በጣም ነው የሚያወርደኝ። ሲስን ቅድም አስገባኝ ብዬው ነበር ሰው ሳይመጣ፣ ግን እናንተ መጣችሁ ነውና የሱ ዩቲዩብ አለ የሚገርመው ፈለገ ጳውሎስ ብሎ ዩቲዩብ አለውና እዛ ዩቲዩብ ላይ ጥምቀት ለድነት የሚለውን በስነ ስርዓት ነው ያስረዳው። እንደኛ ቤተክርስቲያን አድርጎን ያወራው በሚገርም ሁኔታ ማለት ነው። ያንን እንኳን ከዛ ላይ ሳያጠፋ ጥምቀት ለድነት ኦርቶዶክስ አትልም ብሎ ግን በስነ ስርዓት እየሰራ ነውና የሆነ ፕሮቴስታንት ውስጥ በመጽሐፍ ቅዱስ ላይ ሎጂክ እንደሚጠቀሙ እናውቃለን። አንድ ሰው የመጽሐፍ ቅዱስን ቃል አንዷን ጥቅስ ቢጠቅስ እንዴት አድርገን ነው እሱን መምታት ያለብን በሚል ደግሞ ሌላ የመጽሐፍ ቅዱስ ጥቅስ እንደሚዘጋጀው ሁሉ አሁንም እንደዛው እያደረገ ኦርቶዶክስ እንዲህ ነው የምታምኑ ብሎ ደረቱን ነፍቶ ጳጳስ ካላወገዘኝ እያለ ነው። እና ሲኖዶስ እንዲቀመጥለት ሁሉ ይፈልጋል። ኦርቶዶክስነቴን ማንም አይነጥቀኝም ይላል። የኛ ቤተክርስቲያን ግን የምትነጥቀውም የምትሰጠውም ስርዓቷ ተሰርቶ የተቀመጠ ነው። ሰው በምንፍቅና ከሄዶ ኦልሬዲ ተነጥቋል። እሱን ማውገዝ የሚጠበቅበት ማንም ጳጳስ የለምና ጉዳዩን እንደ ቀልድ ባታዩት። አኩኩሉ ይሰለቻል። አኩኩሉ እየተጫወተ ነው በዚህ እድሜው። ጋዴን እንደውም አንተ ህፃን ነህ ካለው እንጂ በጣም አንድ መምህር ትዝ ይለኛል ኤሌመንተሪ ስማር የሰው ልጅ ተፈጥሮ የበቅርጽ አለው ብሎ አስተምሮኛል። ለምን ህፃን በነበርንበት እድሜያችን አድጎ ልክ ወደ እርጅና ስንሄድ መልሰን የህፃንነት ባህሪ እንደምናሳይ መምህሬ ነግሮኛልና የትምህርት ቤት መምህሬ የዓለማዊ ትምህርት ቤት ማለት ነውና እንደውም እሱ ወደ ህፃንነቱ ባህሪ የተመለሰው እሱ ነው። በዚህ እድሜ አኩኩሉ ሽበት ካበቀሉ በኋላ ይደብራል። በተለይ በመጽሐፍ ቅዱስ ላይ ማለት ነውና ይህንን ቀላል አድርጋችሁ ባታዩት እና እባካችሁ አኩኩሉ በረዘመ ቁጥር ለሌሎች ደግሞ ድጋሜ እንዲመጡ ያደርጋል። ብዙዎች ኦርቶዶክሳውያን ታውቃላችሁ ወደ ፕሮቴስታንት ወደ ኦርቶዶክስ የተባለ ዥዋዥዌ እየተጫወቱ ቲክቶክ ላይ እንደሚያስቸግሩን ታውቃላችሁና እሱም አሁን ዥዋዥዌውን ሊጫወት ነው የሚያጫውተው ካገኘ ሊጫወት ነው። ስለዚህ ይሄንን ነገር ትኩረት ሰጣችሁ እናንተ ስለምትሰሙ ከኛ በበለጠ ብትሰሩበት የማለት አደራ ጭምር ነውና ኧረ በቃሽ ተፋችሁ እያሉኝ ነው ፕሮቴስታንትና ልፋታው
ይህንን ልላችሁ ነው አኬ የገባሁት። አመሰግናለሁ በጣም። እሺ ይበቃኛል። ከስር ይብቃሽ እያሉ እንትን ነው ትኩረት ፈልጎ ሊሆን ስለሚችል እንደዚህ እሱ የሚፈልገውን ትኩረት አለመስጠት ነው የሚሻለው። ይህ ማውገዝ ምናምን የተባለው ምንም የሚያወግዘው አካል ያስፈልገዋል። ካስፈለገው ችግር የለውም አለ፣ በበቂ ሁኔታ አለ። እሱም ማነው እዚያ ኮመንት ላይ ያሉ ሰዎች በቂ ናቸው። በቃ እንደዚህ አይነት ሰዎችን ለማውገዝ ላይ እንደዚህ ትምህርት ምናምን የሚያካፍሉ ሰዎችም አይደሉም። በቃ እዛው ኮመንት ላይ በቃ እዛው ኮመንት ላይ ካወገዛችሁት በቂ ነው። ይህንን ስልጣን ሰጠን። እንደነዚህ አይነት ሰዎችን እንደነዚህ ያሉ ሰዎች የሚወገዙት በኮመንተርስ ኮመንት በሚያደርጉ ወንድሞች እህቶች አወገዝን ብላችሁ 3 ሰዎች 4 ሰዎች ተሰባሰቡና ኮመንት ላይ በቃ ይቻላል፣ ለይታችሁታል፣ በቃ በቂ ነው። እኛ አይደለንም ኮመንት ላይ ያሉ ሰዎች ነው ያልነው። እኛ አሁን ለዚህኛው መብቱ የለንም። ኮመንት ላይ ያሉ ሰዎች መብቱ አላቸው። ምንድነው ፋይሉ ወደ መዝገብ ገብቷል፣ ተከርኗል። የዚህ ሰው ነገር በቃ በኮመንተርስ አልቋል። በኮመንተርስ የተባረረ ኧረ በጌታ እንዳይሄድብኝ እንጂ እሺ። እና እንደዛ ነው። እና ደህና ነሽ? አለን እኔ ግን የተለየ ፐርስፔክቲቭ አለኝ አክዬ ልጁ ላይ እንዳይሆን ለመፈመስ ቢለው ላይ አልስማማም። ዝም ብዬ አስፈላጊ ነው ግን አሁን የተሐድሶ አይ ትላንትና ስላልሰማኸው ነው። ትላንትና የነበረው ውይይት ላይ ያለው ክሌም ምንድን ነው? የተሐድሶውያን የሚያነሱት አይነት ክሌም ነው። ቤተክርስቲያኗ ኦሪጂናሊ የነበራትን ትምህርት ቀይራለች የሚል ክሌም ነው። ስለዚህ እሱ አሁን ኦርቶዶክስ ነኝ ብሎ ክሌም ሲያደርግ ያ ከመቀየሩ በፊት የነበረውን ትምህርት ነው እያለ ነው ክሌም እያደረገ ያለው እና ይሄ ደግሞ የተሐድሶዎች አጀንዳ ነው። ስለዚህ ከሱ ጋር መወያየት ካለባቸው እንደ ተሐድሶ ነው መወያየት ያለብን ማለት ነው። ለምሳሌ ቤተክርስቲያኗ መቼ ነው ትምህርቷን በጥምቀት ዙሪያ ለምሳሌ የቀየረችው? ከስንት ዓመተ ምህረት ጀምሮ ነው? ታሪካዊ ማስረጃውን ማቅረብ አለበት። ፕላስ መጽሐፍ ቅዱስ ሰጥታኛለች የሚል ከዛ መጽሐፍ ቅዱስን ደግሞ በራሱ መተርጎም፣ ይሄም አሁን የተሐድሶውያን አጀንዳ ነው። ስለዚህ መፈመስ ነው የሚለው ሳይሆን የተሐድሶ ክሌም ነው እየያዘ ያለው ልጁ። በዛ ሳይድ ነው የሚለው። ከዛ ክሌም ሊይዝ ይችላል እንዳልሽው። በዚህ ውስጥ ግን ግዴታችን አይደለም። አሁን እንደነዚህ ልጆችን ምናምን ማውራት በቃ ዝም ብለሽ ኢግኖር ብታደርጊ ከሆነ ሰው በኋላ ብን ብሎ የሚጠፋ አይነት ነገር ነው። እንደነዚህ አይነት ነገሮች ወንድማችን እንዲጠፋ ምናምን አንፈልግም። ማለት ሲጀመር ድማው ላይ አላውቅም። የምርም ከልቡ አምኖ ምናምን ወደ ጌታ መጥቶ ነበር ወይ? ይሄን እንግዲህ እሱን እኔ አላውቅም። አግኝቼው አውቃለሁ እውነቱን ለመናገር አንዴ ከሆኑ ሰዎች ጋር ተቀላቅሎ መጥቶ እንደዚህ አግኝቼው አውቃለሁ። እና የምርም ከልቡ ወደ ጌታ ክርስቲያን ተጨምሮ ከነበረ እንዳይጠፋ ምናምን ምኞታችን ነው። ከጌታ እንዳይርቅ ምናምን ነፍሱ እንድትድን እሱ እንግዲህ የሁላችንም ምኞት ነው፣ ጸሎታችንም ነው። ከዛ ውጭ ግን አሁን ይሄ ልጅ የሆነ ነገር አላለ የፕሮቴስታንትን ያዘ የተሐድሶን ያዘ ምናምን በቃ ያብቀው እንደፈለገ ለብቻው የሆነ ሰዓት ላይ እኮ እንትን ይላል። 1 ቀን 2 ቀን ከዛ 1 ሳምንት 2 ሳምንት በጣም ከራቀ 1 ወር 2 ወር ይወራል። ከዛ በኋላ አለቀ ማለት ህዝቡ ለራሱ ብዙ እንትን አለበት፣ ብዙ የሚያሳስበው ነገር አለበት። እንደዚህ አይነት ነገር ብዙ የሚያናል አሰልቺ ነው። ስለዛ ይተዋል አለቀ። ስለዛ ያናል ምንም ጊዜ መስጠትም አያስፈልግም እንደዚህ አይነት ነገር። አይ በቃ የሆነ እንደው ያስኩት አቋም አለ ምናምን ነገር የሚል ከሆነ መጥቶ በስነስርዓት መጠየቅ፣ በስነስርዓት ይጠይቃል፣ መልስ ይጠብቃል፣ መልስ ይሰጠዋል። አይ እኔ እንደዚህ ንትርክ ነው ጭቅጭቅ ነው ምናምን ፈልገው ካለ እሱን ከፈለገ እንግዲህ ኮመንት ላይ ምናምን ሞራሉ ያለው ሰው ካለ ኮመንት ላይ ካሉ ልጆች ጋር ምናምን ያወራበት እንጂ እዚህ ጊዜ ሰጥቶ እዚህ ላይ ማውራት ምናምን አያስፈልግም። እና እንደነዚህ አይነት ልጆችን ዝም ብሎ ኢግኖር ማለት ያው እንደዚህ አይነት ልጆች ብዙ እኮ ነበሩ። አሁን ከዚህ በፊትም እኮ ያየናቸው ብዙ ልጆች አሉ እዚህኛው ክርስቲያን ውስጥ ሆነው የሚመስለው እንግዲህ ብዙ በቃ የሚያቦኩ አሉ። አንዴ ወደዚህ አንዴ ወደዛ ምናምን እያሉ ኢግኖር ማድረግ ነው መድኃኒታቸው። ኢግኖር በተደረጉ ቁጥር እየጠፉ ይሄዳሉ። ስለዛ አያስፈልግም እኔ ብዬ የማስበው ምንም እዚህ ጋር ዝም ብሎ እንደው ለጨዋታ ያህል ካልሆነ በስተቀር ቁም ነገር አድርጎ ምናምን የእነሱን እንደዚህ አያስፈልግም ማለት ከእነሱ ከእንደነዚህ ልጆች የተሻሉ ብዙ ሰዎች አሉ።
ልናወራባቸው የምንችል ማለት ሀሳባቸውን አንስተን ምላሽ ልንሰጣቸው የምንችላቸው አይነት ሰዎች ማለት ነው። እነዚህ ልጆች ዝም ብሎ ኢግኖር ማድረግ ነው አሪፍ። እውነቱን ለመናገር ኮመንት ላይ ምንም አለማውራት እንደው የሚሻለው እንደዚህ አይነት ሰዎች ሲነሱ ጸብን የሆነ እየቆዩ የመጡ ጸብን ለመጫር የሚፈልጉ ሰዎች ምንም ኢቭን ኦርቶዶክስ ሆኖም ግን ዝም ብሎ በቃ የሆነ ንትርክን መፍጠር የሚፈልጉ ሚዲያ ላይ እንደዚህ አይነት ሰዎች ይኖራሉ። በአንድም በሌላም እንደዛ የሚመጡ የሆኑ ርዕሶችን እያነሱ ወይ ከዚህ በፊት የተባለበትንም ርዕስ ሊሆን ይችላል እንደ አዲስ እያነሱ ይሄ ነገር እያሉ ይሄ ለመነታረክ ሆን ብለው የሚነሱ ሰዎች አሉ አይደለ? የሆነ ሰይጣን የተጸናወታቸው የሚመስሉ አይነት ሰዎች እኮ አሉ። ከታላቅ ይቅርታ ጋር በቃ የሆነ ርዕስ እያነሱ ማስረበሽ የሚፈልጉ ማወክ የሚፈልጉ ሚዲያ ላይ ትምህርት እንዳይሰጥ ቆርጦ የተነሱ በቃ እንደዚህ አይነት ነገር ስታዩ አሁን እንደነዚህ አይነት ልጆችንም ስታዩ አሁን የገባው ልጅ በቃ ኢግኖር ማድረግ ብትችሉ በጣም ትልቁ ልታደርጉ የምትችሉት ነገር እሱ ነው። የፈጠነ እንደዚህ ቪዲዮ ሲመጣ ብትችሉ ሪፖርት አድርጎ ማሳለፍ፣ ኖት ኢንተረስተድ እያሉ ማሳለፍ፣ ኮመንት በተአምር ሪያክት አለማድረግ። ለምን እንደዚህ ትላላችሁ አይባልም እኮ ራሱ ብሎ አለመጻፍ። ኦኬ ምንም ነገር በምንም መልኩ ሪያክት አለማድረግ። እኔ ራሴ ደግሞ ክፉ ነገር ይዤ ብመጣ ምንም ናት ኢንተረስትድ እያላችሁ ማሳለፍ። እኔ ራሴም ጥሩ ያልሆነ ነገር ይዤ የምመጣ ከሆነ የሚያበጣበጥ ነገር ማለት የማበጣበጥ ነገርን የምሰራ ከሆነ ያንን ቪዲዮ ምን ማድረግ ኮመንትም እንደዚህ አትበል ምናምንም አይደለም፣ ኖት ኢንተረስትድ ወይም ሪፖርት አድርጎ ማሳለፍ። እንደዛ ነው የሚሻለው የሚሳስበው ማለት ነው። ግን ኮመንት ላይ ሄዳችሁ ለምሳሌ አንተ ሲጀመር ኦርቶዶክስ አይደለም ምናምን እንደዚህ ወይ የሆነ ብቻ ነገር እንደዚህ እንትን የምትጽፉ ከሆነ እንትን ምንድነው የሆነ እነሱ እየተሰሙ እንደሆነ እንደዛ ነው የሚሰማቸው እና እንደዛ ስለሚሰማቸው በቃ ይሄዱበታል እነሱም። ከዛ እንትርኩ እየበዛ ሄድና ሰዎችን ከትምህርትም እንዲርቁ ያደርጋል። ስለዛ ሰዎችን ከትምህርትም እንዲርቁ እንዳያደርግ የሆነ በቃ ሰዎችን ታያላችሁ። መጀመሪያ የሆነ የጥላቻ መንፈስ ጥልጥል የሚለው አይነት ሰው ምናምን ነገር ካያችሁ አሁን ገሌ እያልኩኝ አይደለም፣ እንደዚህ አይነት ሰው ላይኖር ይችላል። ግን ኢንኬዝ ግን ካለ ግን ከሁኔታዎች አይታችሁ በቃ እንደነዚህ አይነት ሰዎችን ብሎክ ማድረግ ወይ በቃ አለመከታተል ምናምን ይሻላል። ያኔ በራሱ ጊዜ የተስተካከል ይላል። ስለዚህ የሆነ ኢግኖረንስ ምናምን ኢግኖር ማድረግ ምናምን በጣም መድኃኒት ነው ብዬ አስባለሁ እና እንደዚያ ይሻላል ያ አዴ የምን ዲቤት ነው እያልክ ያለኸው? ቆይ ባለፈው እኔ እሱ ላይ ሀሳብ ልሰጥ ፈልጌ ነበር። ምንድነው ዲቤት ጠርታችሁ አልነበረ? ቢሆን ቤት የተገናኛችሁት አይደል? የዮሐዴና ልደት ናቸው። ዲቤቱ ይቀጥላል ሲሉ ዮኒ ቤት ሲጀመር የገቡት ዮኒ መማር ፈልጎ ርዕሶች ተነስተው ተመርጠው እዚህ እኔ ቤት ተወያዩ እንድማር ብሎ እንትን ብሎ እዛ ቤት ውይይቱን ከቀሩ እናንተ ዲቤት አልጠራችሁ። ለምንድን ነው ቤት ቀይራችሁ የምትወያዩት? ከነሱ ጋር በቁርባን ዙሪያ ዲቤት የጠራ ሰው የለም ከኛ ቤት። እነሱም ቢሆን ዲቤት ጥሪ አላቀረቡም። እናንተም ዲቤቱን ተቀብለናል ብላችሁ የሰጣችሁት ምላሽ የለም። ዮኒ መማር ፈልጎ እኔ ቤት አስተምሩ እናንተ እየተወያያችሁ እማራለሁ ካለ እሱ ቤት ከቀሩ በቃ ቀረ ነው። ሲጀመር ዮኒ ነው ውይይቱን የጀመረው እና ዲቤቱ ይቀጥላል የሚለው ነገር ብዙም አስፈላጊ አይመስለኝም። የሚያስገድዳችሁ ነገር ያለ አይመስለኝም። እንዴት እንዳሰባችሁበት እንጃ። አይዶንሽ በኮስቶን እንደ ሰላም ብያለሁ። ይሰማል? አዎ ቀጥል። እንዴት ዋላችሁ? ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። እሺ መንገድ ላይ ሆኜ ነውና እንትኑ ውይይቱ አክቹአሊ ዮኒ መማራለሁ ምናምን ብሎ አይደለም የመጀመሪያ ጊዜ የገባ ነው። የሆነ ሰዓት በእሱ ቤት ተነስቶ የነበረ ርዕስ ነበረ። ያንን ርዕስ አንስተው ሀሳብ እየሰጡ ምናምን ስንሰማ ስፔሻሊ የሆኑ የቆዩ ቪዲዮዎች ሪከርዶች እየከፈቱ እንዲህ ብለው ነው የሚያምኑት ምናምን እያሉ ሲያወሩ እሱ ቤት ዘን ገባንና ለማጥራት ነበር የገባ ነው። ዘን ውይይት ምን ተባለ፣ በዚህ ጉዳይ ለምን አንወያይም የሚል ሀሳብ ተነሳ። እዛ ተወያየ። ኦኬ፣ ስለዚህ እንደዛ ካነሳችሁ መሰረታዊ በሆኑ ጉዳዮችም ቀጥለን እንወያይ የሚል ሀሳብ አነሳን። በቅዱስ ቁርባን ከሁለቱ ምስጢራት ብለን ነበረ፣ ጥምቀትና ቁርባን ማለት ነው።
ግን እነሱ እኛን የምንመርጠው ብለው ቅዱስ ቁርባን መረጡ። ኦኬ ችግር የለብንም ዋናው በነገረ ድህነት ይሁን እንጂ ጥምቀትም ቢሆን ቁርባንም ቢሆን ችግር የለውም ማለት ደን በነጋታው ይመጣሉ ምናምን ብለን ነበረ። ዮኒ ጋ ፌር አልነበረም ምናምን የሚል ሀሳብ አነሱ። አክቹአሊ እኛ ስግደት ሁሉ አምልኮ ነው ምናምን የሚለው መሰረታዊ የድህነት ትምህርትም ስላልሆነ ያን ያክል ውይይት የሚያስፈልገው ርዕስ አይደለም። ለእኛ ዋናው አስፈላጊው ነገር ከእነሱ ጋር መሰረታዊ ልዩነታችን በሚስጢራትና በነገረ ድህነት እንጂ ስግደት እንደው ሁሉ አምልኮ ነው ምናምን በሚሉ ሲሊ በሆኑ ጉዳዮች ከእነሱ ጋር ጊዜ ማባከን ነው እውነት ለመናገር ማለት ነው። ሰው ዋና ኢንቴንሽናችን ሁለቱም ኦኬ አንድ ነን ብለው በዚህ ስግደት ሁሉ አምልኮ ነው በሚል አንድ ነን ብለው ተወያይተው ነበር። ሶ በዛው ቀጥለንም በሚስጢራት ዙሪያ አንድ ነን ብለን እንወያያለን ስላሉ የምርም አንድ ናቸው ወይስ አይደሉም የሚለውን ውይይቱን እንፈልገዋለን። የምርም አንድ ነን የሚሉ ከሆነ ያንን ማየት እንፈልጋለን። ሶ ምን ተባለ? ኦኬ እሱ ጋር ፌር አልነበረም የምትሉ ከሆነ ልደት እኔ ጋ መታችሁ ሁለታችሁ ማለት ነው ከጴንጤቆስታልም ከሉትራንም መተው በሚስጢራት ዙሪያ ያለን ትምህርት አንድ ነን ብለው ወይም ኤፍሬም ወይም ደግሞ ዮናታንና ኤፍሬም ወይም ደግሞ ዮናታንና ቃሌ ልክ በክብር ለእግዚአብሔር ስግደት ሁሉ አምልኮ ነው በሚል እንደተወያዩት በሚስጢራትም አንድ ነን ብላችሁ ብታስቡ ከሆነ ውይይት እኔ ጋር እናድርገው ትቀበላላችሁ ያለ አይ ቲንክ አዎ ብለውታል መሰለኝ፣ እንቀበላለን ብለውታል መሰለኝ። ከዛ አንጻር ነው ሀሳቡ የተነሳውና አንድ ነን የሚል ከሆነ አሁንም ኦኬ እንወያያለን የሚል ከሆነ እኛ ቤቱ ዮኒ ጋር ሆነ ምናምን የሚለው አይደለም። ዋናው ትምህርታቸው አንድ ነው ወይስ አንድ አይደለም፣ የምርም እንደሚሉት አንድ ናቸው አንድ አይደሉም የሚለው ማሳየት እና ሰው እንዲማር ማድረግ እንጂ ሰው ቤት ማተር አያደርግም። እና ከዛ አንጻር ነው ሀሳቡ የተነሳው ለማለት ነው። ስለዚህ የት ቤት እንዲሆን ተወሰነ? ተረጋገጠ? ተቀብለዋል ሀሳቡ? ሌላ ቤት ምናምን አይደለም እኮ ልደት ጋር መተው በገስት ምናምን ይወያያሉ። ሌላ ቤት ምናምን አናረገውም እኮ ይሄ ሌላ የሆነ ኒውትራል ቤት ምናምን የሚባል ከሆነ ሁለት ለሁለት ነው ማለት ነው አይደል? በቃ ሁለት ለሁለት ሆኖ ግን ልደት ቤት ማለት ነው። እንደዛ ነው የሚሆነው። ሌላ ቤት ምናምን የሚባል ከሆነ እንደዛ አናረግም። ግን ልደት ጋር ነው 3 ቤት ይከፍታል፣ ይመጣሉ፣ ደቂቃ እየተያዘ በዛ እንወያያለን። እንደዛ ነው። ስለዚህ ርዕሱ ታውቋል አይደል? ወይንስ ሌላ ነገር ይጨምሩበታል? ርዕሱ ጥንቅቅ ያለ የታወቀ ነው። ያው በቅዱስ ቁርባን ነው። አይ መልካም። እንደሱ ከሆነ እንግዲህ ጥሩ ነው። መቼ ተባለ? ያው ዴቱ እንግዲህ ቀኑ ተነጋግረን እንትን እናደርጋለን፣ ሴት እናደርጋለን። ገና በቃ መልካም ይሁን። እንግዲህ መምጣታቸውን እንጠብቃለን። ግን ያው ሉተራን እና ጴንጤቆስታሉ ነው እንዲመጡ ነው የምንፈልገው። ይሄ ይታወቅ። ሁለት ሉተራን እንዳይመጣ ወይም ሁለት ጴንጤቆስታል እንዳይመጣ። አይ እንደዛማ አይሆንም። አንድ ነን እንዳሉት የምርም አንድ ናቸው ወይስ አይደሉም የሚለው ቼክ ነው የምናደርገው። እናያለን እንግዲህ አንድ ጴንጤቆስታል አንድ ሉትራን ነው የሚሆነው። በቃ ይመቻቸው። ያን ድራማ ይዘው እንዳይመጡ ብቻ እንጂ ሌላውስ የሚመች ሀሳብ። በርቱ በላቸው። የፈለገውትን ድራማ ይዘው ይምጡ። እስኪ እናያለን። ፕሮፌሰሩን ይዘው እንዳይመጡ ብዬ ነው የዛን ድራማ። ጭሶች ሁላችሁንም አመሰግናለሁ። ቴንኪውን። አንድ ቢሮ ውስጥ ነኝ። ቻው በሉ እንዳልዘጋባችሁ ብዬ ነው። አንተ ጤና ቢስ የሆንክ ሰው ደህና ነህ ግን? ቻ